መላ ኢትዮጵያውያን በአንድነት በጀግንነት ተዋርቀው ዘመናዊ የጦር መሳሪያ የታጠቀን ወራሪ ያሸነፉበት ነው የአድዋ ድል። በኦሮሚያ ክልል ርዕሰ መስተዳደር ጽሕፈት ቤት የሚዘጋጀው 49ኛው የጉሚ በለል የውይይት መድረክም አድዋ የጋራ ድል የወል ትውስታ በሚል መርህ ተካሂዷል። የአድዋ ድል የወል ትርክት አቅም የተንጸባረቀበት የኢትዮጵያዊ ማንነት እውነተኛ መገለጫ መሆኑን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናግረዋል። ቀደምት ጀግኖች አባቶቻችን ያወረሱንን የድል ታሪክ የአሁኑ ትውልድ ህዳሴ ግድብን በማጠናቀቅ ዳግማዊ አድዋን መጻፉን የገለጹት ኃላፊው የብሔራዊ ጥቅም የሆነውን የባህር በር በሰላማዊ መንገድ ለማግኘት የሚደረገውን ጥረት መደገፍ እንዳለበትም አስገንዝበዋል። አድዋ ረት ጎተን ኢትዮጵያ ካባ ሃንገ ኪባት በሃንገ ዲያት ገራገሩማ ኬሶ ጭነት ዲሱን በአድዋ የኢትዮጵያ ጀግኖች ከሁሉም የኢትዮጵያ አቅጣጫ በመሰባሰብ ልዩነታቸውን ወደ ጎን በመተው በጋራ በመቆማቸው የሀገር ሉዓላዊነትን ማስከበር የተቻለበት ነው። የኢትዮጵያ ጀግንነትም የታየበት ነው። በሴራ ያጣነውን የባህር በራችንን ዓለም አቀፍ ሕግ በሚፈቅደው መንገድ ለማግኘት መንግስት ትኩረት ሰጥቶ እየሰራ ይገኛል። የባህር በር በታሪክም በሕግም ለኢትዮጵያ የተገባ በመሆኑ በምርምር በመገንዘብና በማስገንዘብ የተጠናከረ ሲሆን ይህም ስኬታማ እየሆነ ይገኛል። በውይይት መድረኩ የተሳተፉ ምሁራንም ለሀገር ሰላምና እድገት ሁሉም ኢትዮጵያዊ በጋራ ሊቆም ይገባል ብለዋል። የጦር መሳሪያ ሀገር ለመጠበቅ እንጂ ወንድም ወንድሙን ለመግደል የምንጠቀምበት አለመሆኑንም ገልጸዋል። ዘመን ሁንዱ ቆርማታ መታሳ ቀባ ካናራ ከንበረኑ ሁሉም ዘመን የራሱ ፈተናዎች ይኖሩታል። ካሳለፍነው ታሪክ የምንረዳው በጋራ ከቆምን የሚያጋጥሙንን ፈተናዎች በበሰለ መንገድ መሻገር እንደምንችል ነው። የአድዋ ድልም ልዩነቶች ቢኖሩንም የጋራ ችግሮቻችንን በጋራ መፍታት እንዳለብን ያስተምረናል። ጎቱማ ቀዌን ዱፍቱፊ ጎቱማ ቀልቢን ጅርቱቱ ጅረ በጦር መሳሪያ የሚገኝ ድልና በብልሃት የሚገኝ ድል አለ። ጀግኖች አባቶቻችን በጦርና በጋሻ ዘመናዊ ጦር የታጠቀውን ወራሪ አሸንፈዋል። ዛሬ ግን በእጃችን የጦር መሳሪያ ቢኖር ወንድም ወንድሙን ለመግደልና የሀገር ሀብት ለማውደም ልንጠቀምበት አይገባም፣ የሀገር ዳር ድንበር ለመጠበቅ እንጂ። የአድዋ ድል ባለቤትና የህዳሴ ግድብን በጋራ ያሳካ ህዝብ ችግሮቹን በሀገራዊ ምክክር በመፍታት የብልጽግና ተምሳሌት መሆን እንደሚችልም የውይይቱ ተሳታፊ ምሁራን ያላቸውን እምነት ገልጸዋል።